በዚህ ሰዓት መግለጫ ለመስጠት ጥሪ ለማስተላለፍ የፈለግነው አሁን በምሽቱን በሀገራችን በተከሰተው ሁኔታ ላይ የጸጥታ ችግር ላይ ለሕዝባችን መልእክት ለማስተላለፍ ነው። በሚዲያ እንደሰማነው በክቡር ጠቅላይ ሚኒስትራችን እንደተገለጸው በሀገራችን መከላከያ ሰራዊት ላይ በተለይ መቀሌ በሚገኘው የመከላከያ ሰራዊታችን ላይ የመቀሌ ላይ ያሉ የቀድሞ ህወሓት አመራሮች ጥቃት በእነሱ አመራር በመከላከያ ኃይላችን ላይ ጥቃት መሰንዘሩን ሰምተናል። አሳዛኝ በሆነ መንገድ ይህንን ተከትሎ መከላከያ ኃይሉን ራሱን የመከላከል ህዝቡንም ለመከላከል እርምጃ እንዲወስድ መንግስት ትዕዛዝ አስተላልፈዋል። ያው እንደሚታወቀው ለውጡ ከመከሰቱ በፊት አስቀድሞ ህወሓት ሀገሪቱን እየመራ በነበረበት ወቅት በሀገራችን በርካታ ችግሮች እንደነበሩ ይታወቃል። በፖለቲካው፣ በኢኮኖሚው፣ በማህበራዊው በብዙ ዘርፈ ብዙ የሆኑ ችግሮች አጋጥመዋል። በዚህም መላው ኢትዮጵያውያን ለውጥ መምጣት አለበት ብለው ትግል አድርገው ለውጡን ሆኗል። እንግዲህ ለውጡን በሚሆንበትም ወቅት እንደሚታወቀው ህወሓት ባለፉት አመታት በመራባቸው ወቅቶች የፈጸማቸውን በደሎች ሁሉ በይቅርታ ተሻግረን እና አብሮነታችንና አንድነታችንን አጠናክረን ኢትዮጵያን ዳግም ለመገንባት በኢትዮጵያውያን ሁሉ በህብረት እንድንቆም በሚል አዲስ በታሪካችን አዲስ የሆነ የፖለቲካ አስተሳሰብ ሲራመድ ቆይቷል። በዚህም በተደጋጋሚው መላው ኢትዮጵያውያን በተለይ ደግሞ ለውጡን እየመራ ያለው መንግስትና ፓርቲ ለሁሉም ኢትዮጵያውያን ጥሪ አቅርቧል። ህወሓትን ጨምሮ ያለፉት ችግሮችን በጋራ በውይይት እያረምን መልካሞቹን እየተቀብለን እያጎለበትን የነበሩ ድክመቶችን ደግሞ እያረምን ኢትዮጵያን እንገንባ። ስለዚህ ያለፈውን በይቅርታ እንሻገር እና ለኢትዮጵያ ሰላምና አንድነት፣ ለኢትዮጵያውያን ህብረት፣ ለኢትዮጵያውያን ተባብረን በአንድነት የምንቆምበት ሁኔታ ያስፈልጋል በሚል አሰልቺ በሚመስል መልኩ ተደጋጋሚ ጥሪ ሲደረግ ነው የቆየው። ይሄ ጥሪ በህወሓት መሪዎች በኩል በመልካም ጎኑ አልተወሰደም። ይልቁንም እኛ ያልመራነው ሀገር መፍረስ አለበት የሚል አቋም በመያዝ ተደጋጋሚ ጥቃቶች በህዝባችን ላይ እንዲሰነዘር ሲሰሩ ቆይተዋል። መላው ኢትዮጵያውያንም እንደሚታወቀው በተለያየ መልኩ በሚዲያ የተለያዩ ቡድኖችን አሰልጥነው በመላክ በየአካባቢው ግጭት እንዲፈጠር ኢትዮጵያውያን እርስ በርሳችን እንድንጋጭ አገራችን ወደ ትርምስ እንድትገባ እኛ እስካልመራን ጊዜ ድረስ ኢትዮጵያ የተበተነች ሆና እንድትቀጥል ብለው አቅደው ሲሰሩ የቆዩበት ሁኔታ ነው የነበረው። በዚህም በርካታ ዜጎቻችን ህይወት አጥተናል። የአካል ጉድለት አጋጥመዋል። ንብረት ወድመዋል። ኢትዮጵያ በደቀቀው ኢኮኖሚዋ ላይ ዳግም ችግር ውስጥ እንድትወድቅ ያለመታከት ሲሰሩ ቆይተዋል። ስለዚህ ይሄ በጣም የሚያሳዝን ከኢትዮጵያዊ አስተሳሰብ ካለው ሰው የማይጠበቅ ተግባር ነው። በየሂደቱ ሁሉ ጥሪዎች ቀርበዋል። እነዚህ ግጭቶች በተፈጠሩበት ወቅት ሁሉ ተገቢነት እንደሌለው ይሄ ቡድንም ከዚህ ጥፋት እንዲመለስ ጥሪ ሲቀርብ ቆይቷል። አሁን ደግሞ ይባስ ብሎ መከላከያ ሰራዊቱ ህዝቡን የሚጠብቅ ሰራዊት ነው። እንደሚታወቀው ኢትዮጵያውያን ብቻ ሳይሆን ለአፍሪካውያን ኩራት የሆነ ሰራዊት ነው እና ይህንን ሰራዊት ካላጠቃሁ በሚል በእብሪት ተነስቶ በሰራዊታችን ላይ ጥቃት መሰንዘሩን ምሽቱን አሳዛኝ በሆነ መንገድ ሰምተናል። ይሄ ያው የመጨረሻ ያለ ሌላ ኃይላችን አስተባብረን ኢትዮጵያን እንቆጣጠራለን፣ መልሰን ወደ ስልጣን እንመጣለን። እኛ የምንፈልገው ኢትዮጵያ ለኛ ያልተገዛ ህዝብ ስቃይ በደል ይደርስበታል፣ አናንበረክካለን የሚል እሳቤ የያዘ እኩይ የሆነ አስተሳሰብ ነው። ይህ አስተሳሰብ ይዘው ወዳልተፈለገ ግጭት እንድንገባ አድርገውናል። ስለዚህ በአሁን ሰዓት ያው መንግስት ሁኔታውን ለመቆጣጠር ጥረት እያደረገ ነው ያለው።
መረጃዎቹ በሚመለከታቸው አካላት በየጊዜው የምንሰማ ይሆናል፣ የደረሰበትን የምንሰማ ይሆናል። አሁን ለመላው የክልላችን ህዝቦች ማስተላለፍ የምንፈልገው ጉዳይ ይሄ ኃይል እዛ መቀሌ አካባቢ ወይም ደግሞ ድንበር ባለው አማራ አካባቢ ብቻ የሚወሰን ሳይሆን ጥቃቱ የተፈጸመው በአማራም በመቀሌም በአጠቃላይ ያመቸኛል ባለው ግንባር ገጥመዋል። ነገር ግን ግንባሮቹ እነዚህ ብቻ አይደሉም። ግንባሮቹ በመላው ኢትዮጵያውያን በኢትዮጵያ ውስጥ በተለያየ መንገድ ወደ ግጭት የሚያመሩን ስራዎች ለመስራት መሞከሩ አይቀርም እንደተለመደው። ስለዚህ ብሔር ከብሔር ጋር የሚያጋጩ አጀንዳዎችን የበለጠ አጉልቶ በማውጣት በየአካባቢ ያሉብን ያልተመለሱ የህዝብ ጥያቄዎችን መነሻ በማድረግ በእነሱ በመሸፈን ሲያልፍም ደግሞ የሽብር ተግባራትን በመፈጸም ይሄን ተግባር የፈጸመው ይሄ ብሔር ነው፣ ያ ጎሳ ነው፣ ይሄ አካል ነው በሚል እርስ በርሳችን እንድንፋጅ ሊሰራ ይችላል። የተለመደ አሰራር ስለሆነ የነሱ የትግል ስልት ስለሆነ እንዲህ አይነት መላ ሀገሪቱ ወደ ትርምስ የሚያስገባ ስራ አቅደው ሊንቀሳቀሱ ይችላሉ ወይም እስካሁንም ሲያደርጉ ነበር። አሁን ደግሞ የበለጠ ይህንን ተግባራቸው በተስፋ መቁረጥ ስሜት አገሪቱ ውስጥ ጥቃቶች የበለጠ እንዲቀጣጠሉ ሊያደርጉ ይችላሉ። ስለዚህ መላው የክልላችን ህዝቦች በየደረጃው የሚገኘው አመራር፣ የመንግስት አካላት በሙሉ አካባቢያቸውን እንዲጠብቁ ለጊዜው ሁሉም ነገር ቆሞ መላው ህዝባችን በአንድነት አካባቢውን ሰላሙን የሚጠብቅበት ሁሉም ነገር ቆሞ ስንል ልማቱ ስራውን ይቁም ማለት ሳይሆን ጥያቄዎች ቢኖሩን ልዩነቶች ቢኖሩን ያልተፈቱ ያልተግባባንባቸው ጉዳዮች ቢኖሩ እነዚህ ሁሉ አገራችንን ካስቀጠልን በኋላ ከእልቂት ካመለጥን በኋላ ቁጭ ብለን ተነጋግረን የምንፈታቸው ጉዳዮች ስለሆኑ ከመቼው ይልቅ ራሳችንን መጠበቅ ይኖርብናል። በተለይ ደግሞ ብሔር ለብሔር የሚደረጉ ወደ ክልላችን የመጡ ሌሎች ኢትዮጵያውያን አገራቸው ነው፣ አካባቢያቸው ነው፣ የሚኖሩበት ማህበረሰብ የራሳቸው ነው። ስለዚህ እነሱን ከጥቃት የመጠበቅ ከዛም ሲያልፍ ደግሞ በውስጣችን አንዱ ብሔር ከአንዱ ብሔር ጋር ያ በተለመደ መንገድ የብሔር አጀንዳና የእምነት አጀንዳ እየሰጡ ስለሆነ እያጋጩ ነው ያሉት። ይህንን አጀንዳ ሰጥተው እርስ በርሳችን ወደ ግጭት እንድንገባ ሊያደርጉ ስለሚችሉ ጥንቃቄ እንዲደረግ የጸጥታ ኃይሉም የክልላችን የጸጥታ ኃይል ሚሊሻ ኃይሉም ከመቼውም በላቀ ትኩረት ለአካባቢው ሰላም በተጠንቀቅ እንዲቆም ተባብሮ እንዲሰራ ሁኔታዎች እንዲያነብ ሚዲያዎች እንዲከታተል ለህዝቡ ንቃተ ህሊናው እንዲያድግና ያሉ ሁኔታዎችን እንዲረዳ በሚገባው ቋንቋ በተደራጀ መንገድ የቀበሌ መዋቅራችንም ተጠቅሞ የታችኛው መዋቅርም ተጠቅሞ ለህዝባችን ግንዛቤ እንዲሰጥ ማድረግ ያስፈልጋል። ስለዚህ አካባቢያችን እንድንጠብቅ ያስፈልጋል። ከዛ በተጨማሪ ደግሞ አገራዊ ጥሪውን ተከትለን አገሪቱን ከአደጋ የመከላከል ህዝባችንን ከጥቃት የመከላከል የትኛውም አካባቢ ያለ ህዝብ የኛ ህዝብ ነው። ትግራይ ውስጥ ያለ ህዝብ የኛ ህዝብ ነው። አማራ ውስጥ ያለው ህዝብ የኛ ህዝብ ነው። ስለዚህ በየትኛውም ህዝባችን ላይ የሚፈጸም በደል በየትኛውም ህዝባችን ላይ የሚፈጸም ጥቃት እናወግዘዋለን። ይህን ህዝብም ከጥቃት ለመከላከል በሚደረገው እንቅስቃሴ ሁሉ መንግስት በሚያቀርበው ጥሪ ሁሉ የክልላችን መንግስትና ህዝብ አብሮ ይቆማል። አገራችን ወደ ሰላሟ እንድትመለስ ህዝባችን ወደ አብሮነቱ ወደ ሰላማዊ ህይወታው እንዲቀጥል ኢትዮጵያ በውጭ ኃይል ሳትደፈር ሉዓላዊነቷ አስከብራ የኖረች ሀገር ናት። ዛሬም ክብሯ አስከብራ አስጠብቃ እንድትሄድ በውስጥ ያሉ ልዩነቶች ካሉ በውስጥ ያሉ አለመግባባቶች ካሉ በርካታ ጥያቄዎች ሊኖሩ ይችላሉ። ይሄ ተፈጥሯዊ ነው። እነዚህ ነገሮች በውይይት የሚፈቱበት በፖለቲካ በጠረጴዛ ዙሪያ በምክክር የሚፈቱበት ከዛ ውጪ በኃይልና በጉልበት ህዝብ ላይ ሽብር በመፍጠር መንግስት አካላትን በማፍረስ በጉልበት ወደ ስልጣን በመምጣት ስልጣን በመቆጣጠር ሀገሪቱን እንዳሻኝ አደርጋለሁ ህዝቡንም እንደፈለኩ ጨቁናለሁ እገዛለሁ የሚለው አስተሳሰብ አሁን ዘመን ያለፈበት አስተሳሰብ ስለሆነ ይሄን አስተሳሰብ በጽኑ የምናወግዘውና የማንቀበለው ነው። ስለዚህ ለሰላማችን ሁላችንም ዘብ እንድንቆም በነገሮች ሳንሸበር ያጋጠሙን ባሉ ነገሮች ሳንሸበር በጥበብ በተረጋጋ መንገድ ግን ከሁሉ በላይ ደግሞ አጀንዳዎች እየሰጡን እርስ በርሳችንን ወደ ግጭትና ብጥብጥ እንድንገባ አካባቢያችን ሰላም የለም እንዲባል በሁሉም በመላ ሀገሪቱ ውጥረት ለመፍጠር የሚደረጉ ሴራዎች እንድናከሽፍና ለዚህ እንዳንጋለጥ አደራ ጭምር ለማሳሰብ እንፈልጋለን። ስለዚህ በየጊዜው ያሉ ሁኔታዎችን የክልላችንም ሁኔታ እንደዚሁ ሀገራዊ ሁኔታውን በየጊዜው ለህዝባችን መረጃ የምንሰጥበት ይሆናል። የሚዲያ አካላትም
ህዝባችንን ትክክለኛ መረጃ በመስጠት ወደ ሰላማዊ ሁኔታ እንዲመለስ ሰላሙ እንዲጠበቅ በዛ በግንባር አካባቢዎች የተፈጠሩ ሁኔታዎችን ደግሞ ትክክለኛውን መረጃ ለህዝባችን በመስጠት ንቁ ተሳታፊ እንዲሆን ማድረግ ያስፈልጋል። በሶሻል ሚዲያ በተለያየ መልኩ የምትሰማሩ አክቲቪስት የሆናችሁ ወገኖቻችንም በዚህ ሰዓት መላው ህዝብን የመታደግ አገርን የመታደግ ወቅት ስለሆነ ምን ጽፋቸውና ምናስተላልፋቸው መልእክቶች ሁሉ ወደ ሰላም የሚወስዱን ህዝባችን ወደ ቀውስ የማይከት አገራችንን ወደ ቀውስ የማይከት ሊሆን ይገባል። በኃላፊነት መንፈስ እንድንንቀሳቀስ ለህዝቡ ሰላም ከጎኑ እንድትቆሙ ምክርና አብሮነትን እንዲጠናከር አንድነትን እንዲጠናከር ኢትዮጵያዊነትን እንዲጎለብት የበለጠ ኃላፊነታችሁ እንድትወጡ የፖለቲካ ልዩነቶቻችሁን በተለያየ መልኩ የምታራምዷቸው ሀሳቦች ለጊዜው ገታ አርጋችሁ በዋነኛነት በሀገር ሰላምና ደህንነት ላይ በህዝቦቻችን አብሮነት ላይ እንድታተኩሩ በዚህ አጋጣሚ በአክብሮት ጥሪ ማቅረብ እፈልጋለሁኝ። ስለዚህ መላው የሀገራችን ህዝቦችም ይሄን ያጋጠመንን ትንኮሳ ያጋጠመንን ያልፈለግነው ግጭት ከሁሉ በላይ የትግራይ ህዝብን የማይመጥን የትግራይ ህዝብን ለችግር የሚዳርግ እና ትግራይ ህዝብ እንዲመሩ አደራ በሰጣቸው ሰዎች ክህደት ተፈጽሞ የተካሄደ ስራ ነው። ስለዚህ ይሄ በጣም እናወግዛለን። ከዛም አልፎ ለመላው ኢትዮጵያውያን በጣም የሚያቆስል ተግባር ነው። ስለዚህ መላው ኢትዮጵያውያን በጋራ ቆመን ይሄ ቡድን የስልጣን ስካሩ ስልጣን ፍላጎቱ ይሄ ሁሉ የሚያደርገው ይሄንን ነውና ከዚህ አይነት ድርጊቱ ትምህርት እንዲወስድ ለአንድና ለመጨረሻ ጊዜ መላው ህዝቡ ተሰልፎ ከዚህ አይነት ቡድን ከድርጊቱ እንዲቆጠብ ማድረግ እና የበኩሉን መወጣት ይኖርበታል። ስለዚህ ለሰላማችን አብረን እንቁም። ኢትዮጵያን ሀገራችንን ፈጣሪ ሰላም ያደርግልን። የምንችለውን ሁሉ በማድረግ ለሰላማችንና ለአብሮነታችን እንድንተጋ አደራ ጭምር ለማሳሰብ ፈልጌ ነው። አመሰግናለሁ።